ወይኔ ሌላ ምን እንደተፈጠረ አይሰሙም ቢሉን በቃ አልሰማም አለኝ ቦርሳን ረስታ ሄደሽ ኪዩዬ እናንተ ወይናችሁ ነበር አልባቢስ ደግሞ ቁልቲ ትመስላለች ወደ አንዴ ብታያለሽ ድርቀዬ ነይ በቃ አቆራሽ ናይ ባንቺ የመጣና ባይኔ የመጣል እንዴናትና የልጆችን አባት ወይወሰደችብኝ ብለሽ ነግረሽኝ የዝምላለሁ እናቴ የዝምላለሁ አይ ለገላጋይ ባይመጣ ኖሮ ስማ ረግሽ ቁጭ ያና ሄዳ ነበር አስከናበታት ነበር ቆንጆ ቡና ፈላልሻለሽ ቡና ብቻ እሺ ደግሞ አይ በርቄ አይ ቋሁን ምን ይሉታል ሰው ይዞ ከተማ ድረስ መሄድ እሷማ እንዳለችው አሳዝናኝ ነው ያለችው ኧረ እሷ ባዘነች ቁጥር ታዲያ የኛ ህይወት መበጠበጥ አለበት ሻውን ተረጋጊ አይ ተረጋጊ አሁን ታውቃለህ በዛብህ ቢሰማ እኮ ሆን ብለን ያደረግነው ነው የሚመስለው እባክሽ በእሷ ስም ይቅርታ ልጠይቅሽ ብዬ ነው አንዳንድ ይቅርታ የተሰባበረን ቅስም አይጠገንም እናቴን ካጣሁበት ቀን በላይ ባለቤቴ የተናገረችኝ ንግግር ነው በጣም ይሰበረኝ ስትናደድ በጣም ብዙ ነገር ትናገራለች ግን በፍጹም ከልቡ አይደለም የእባብ መርዝ እኮ ከልቡ ሳይሆን ከጭንቅላቱ ነው አንዳንዴ ብንናደድም ስንናገር ብናስተውል ጥሩ ነው መልካም ግን ይቅርታዬን ተቀበለሽኛል ተቀብያለሁ እማ ቆይ እንዴት እንደዛ ትሆኛለሽ አንቺ አላያትም እንደ ጆኮ በጣም ተጎድታል እና ቢሆንስ ታዲያ አንቺ እኮ መበረታት ነው ያለብሽ አይደል እንዴ አልቅሰሽ ማይን ታስለቅሻታለሽ እንዴ እስኪ አስበው ምን ያክል ሀሳብ ውስጥ ብትሆን ነው የተጣደ ወጥ ስቱዲዮን የምከተው እማ ይገባኛል እኮ ሳልረዳሽ ቀርቼ አይደለም ግን ደግሞ በቃ መበረታት ነው ያለብሽ እዛው መቆየት ነበረብን አይደል አረ እንኳንም ወጣት ሰሚኛለሽ ይልሽ አንቺም እማዬም እያለቀሳችሁ ቤት ውስጥ ያለው ሶፍት እናንተን ለማባበል አይበቃኝም ነበር ሲሆን ግን ታድላ እንዴት እማዬ በጣም ነው የምትወዳት አዎ ከልጅነቷ ጀምሮ እሷ ስላሳደገቻት እንደ ልጇ ነው የምታያት በጣም ነው የምትወዳት እውነት ቀን ነው አይማ እማዬ ልብ ውስጥ እኮ ያለሽን ቦታ ብታውቂ ኖሮ እንደዚህ አትይም ነበር በጣም እኮ ነው የምትወድሽ እንደዚሁን ግን ይኸውልሽ እኔ ልብ ውስጥ ግን ትልቅ ቦታ ነው ያለሽ እሺ እሱንም ወደህ ነው የምትሰጠኝ እሺ ያልቃሻ አሁን ምን ልጋብዝሽ ምን አማርሽ ምንድን ነው ያማረኝ እንዴ ምንድን ነው ማትሳደርግሽ እኮ ይኸውልሽ ያማረሽን ነገር መናገር ምንድን ነው የምታወሳስብ አንተ በሌለህበት ጊዜ ትኩስ አፈር ዝናብ ሲዘንብ የሚሸተው አምሮኝ ነበር ጉድ አፈር ወይ ጉድ ምግብ አለመብላትሽ ሳያንስ ደግሞ ጭራሽ አፈር ካልበላሁት ያለሽ እውነቴን እኮ ነው በጣም ነበር ያማረኝ በበይ ነኝ እንዴ አፈር ትላለች እንዴ ምንድን ነው ያማረሽ አላልከኝም ይኸውልሽ ትሰምኛለሽ አንቺ በዚያ እያያዝሽ ከቀጠልሽ ኮብልስቶን አማረኝ ግድግዳ አማረኝ ምናምን ማለት አይቀርም ስለዚህ ምን ይልሻል በኋላ ግን ልጃችን ለሽታ ቢወጣበት የለበት ሽታ ትሰምኛለሽ ይኸውልሽ ልጃችን አይደለም ሽታ ምንም ይኖርበት አንቺ አፈር በልተሽ አምጦብኝ እንዴ እንዴ ጥያቄ እኮ ነው ብርቄ የደበደበቻት ትገኛለች ማለት ነው ቤተሰብዬ አልሰማለችኝ ልገሉኝ እኮ ነው እያለች ትገኛል ማለት ነው ሮጠሽ ውጪ አልሰማማሉም እየተደባደቡ አልሰማማሉም እያለች ትገኛለች ማለት ነው ቀልበቢስ የምን ቀልበቢስ ናት እያለች ትገኛለች ማለት ነው ቤተሰብዬ በያት አልሰማም ያሉትንማ በሏት ባንቺ የመጣማ ባይኔ የመጣ ነው እያለች ትገኛለች ብርቅዬ ማለት ነው ቤተሰብዬ እሰይ እናቴ ያኮራሽኝ እያለች ትገኛለች ማለት ነው አይ ብርቅዬ የኔ ባትሆኚ ይቆጨኝ ነበረ እንኳንም የኔ ሆንሽልኝ አንቺ ባትኖሪ ኖሮ ጨፍለቃ ትገለኝ ነበረ እያለች ትገኛለች ማለት ነው ቤተሰብዬ በጣም በደስታ ፍንድቅድቅ እያሉ ይገኛሉ ማለት ነው ቤተሰብዬ በጣም ደስ የሚሉ ናቸው በነገራችን እቅፍ አርገታ ጽናት ከወንድሟ ጋር አራምን የሚሉት ነው ይሄን ያክል በሰው ቤት በዛብኝ ቢሰማ ከሆን ብለን ያደረግነው ነው የሚመስለው ያለች ትገኛለች ማለት ነው ቤተሰብዬ
ጽናት በጣም ተጨንቃለች። ጥብብ ብሏታል ማለት ነው። ቤተሰብዬ እንደው ምን እንደምታደርግም አይታወቅም። ስለኔ እያወራችሁ ነው እንዴ እያለ ይገኛል ማለት ነው። በዛብኝ እያለች ትገኛለች ማለት ነው። ቤተሰብዬ በዛብኝ በጣም ገርሞት እያያቸው ነው ማለት ነው ቤተሰብዬ ማን እኔ ነኝ እንዴ እያለች ትገኛለች። ጽናትም አዎ ነይ እንሂድ በቃ እያላት ይገኛል ማለት ነው። ቤተዘመድ በህልሟ እየተጨነቀች ትገኛለች ማለት ነው። ገዝዬ ይቅርታ አድርግልኝ መጀመሪያም ሁለተኛ እግሬን አላነሳም እያለች ትገኛለች። ብርቄ እያለች ታትጣራለች ማለት ነው። እዛ ብርቄ ደግሞ ምን ሆነሽ ነው ብላ ስትላት ምን ሆነሽ ነው በዛብኝ በህልሜ መጥቶ እያስጨናነቀኝ ይገኛል። ለምንድነው ከመስኮት እስከ መሬት እስከ መሬት እየጎታተተኝ ወደ ወንዙ እያሻገረኝ ነበረ በህልሜ እያለች ትገኛለች። ቤተሰብ እንዴ እናንተ እኮ በራችሁ ላይ ነበራችሁ ምን ሆነሽ ነው እንደዚህ የምትሆኚ ብላ ስትላት እኔ ብቻ ገና አላቅም በመስኮት ሊወረውረኝ ስል ነው አንቺ የቀሰቀሽኝ እያለች ትገኛለች ማለት ነው። እንዴት ብዬ ልተኛ እንቅልፍም የለኝም እያለች ትገኛለች። እና ታዲያ ቆመች ልታድሪ ነው ምን ሆነሽ ነው አንቺ ሴት አያገኝሽም በቃ ዝም ብለሽ ተኝ እያለቻት ትገኛለች ማለት ነው። ቤተሰብ ወደዚህ መምጣቱ በቀረብኝ እያለች ትገኛለች። እኔን ታዲያ እዚህ ውስጥ የከተትኩሽ እዚህ ጋር አንቺ ያለሽም ራስሽ ለምነሽ የመጣሽው በእድሜ እንደዚህ ያደረገኝ በአካል ደግሞ ቢያገኘኝ አይለቀኝም ብላ ስትላት አያገኘኝም እያለቻት አያገኝሽም እያለቻት ትገኛለች ማለት ነው። ቤተሰብ እየበቃ እሺ ተኝ ስትላት ሊና ደግሞ ተኝታለች ማለት ነው። ብርቄ በእናትሽ ተኝ እያለቻት ትገኛለች ማለት ነው። ብርቄዬ በቃ ተኝ አንቺ ማታስጨንቂያት ማለት ነው። ቤተሰብ በጣም ተጨንቃለች ማለት ነው። ሊና ማለት ነው የኔ ምስኪን የጨውቃ ኬራ ልዑልን ትዳርን እኔ ትዳር ከያዝኩኝ ትዳሬን ብቻ ነው እንጂ ወላንቴ ወላመላውንቴ አልልም እያለ ይገኛል ማለት ነው። ወላ ቤተሰብ ወላ ምንም አይደለም ትዳሬን ብቻ ይዤ ለትዳሬ እንትን ብዬ እገኛለሁ እያለ ይገኛል ማለት ነው። ቤተሰብ ነገ ከነገ ወዲያም ሲሰማ እኮ ጦሱም ጋሼ ጋ ነው የሚመጣው እያለ ይገኛል ማለት ነው። ቤተሰብዬ ብርቄና ሊና ደግሞ ብርቄ ነጠላ እየቋጨች እያለ ከዛም በኋላ ሊናዬ ይሄን ስራ ልጀምር እንዴ ምን ላድርግ እያለች ትገኛለች ማለት ነው። ሊላም ደግሞ በወረቀት አጽፈን እናመጣለን ምን ብለሽ ነው የምታመጪው ብላ ስትላት ነጠላ እንቋጫለን ብዬ ነው የማመጣው ታዲያ ግን እኮ ገንዘቡ የጋራ ነው እያለቻት ትገኛለች ማለት ነው። ከዛ ወይ በለጸቅን እኮ እያለች ትገኛለች ማለት ነው። ቤተሰብዬ ብርቄም ደግሞ ተመስገን እቺም ትንሽዬ ስራ ስላመጣህልኝ አመሰግናለሁኝ በለጸግን ያለችው እውነት ነው እያለች ትገኛለች ማለት ነው። እዚህ ቁጭ ብዬ የከተማ ሰው መሆን አለብኝ የከተማ ሰው ሆንኩኝ ማለት ነው እያለች ትገኛለች ማለት ነው። ቤተሰብ ማይ ጋድ መጡልክ ተሰብስቦ ማለት ነው። እና ማናችሁ እያለ ይገኛል ቅዱስ ማለት ነው። ቅዱስ ከዛ እኛንን እንጂ ቅዱስዬ ሌላ ማን ይሆናል ብለክ ነው እያሉ ይገኛሉ ማለት ነው። አንቺ ቆይ ሌላ መሄጃ መንገድ የለሽም ወይ ከዚህ ቤት ውጪ ለምንድነው እዚህ የምትመላለሹ እያላት ይገኛል ማለት ነው። ቆይ እኔ ግን ምን ያርጋችሁ ነው እንደዚህ የምታንገላቱኝ የምታሰቃዩኝ እያለች ትገኛለች። ሁላችሁም እኮ አንድ አይነት ሆናችሁብኝ እኔ ሲሄድ ካለ እናንተ ማን አለኝ
እያለች ትገኛለች ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁት በሙሉ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁም ደግሞ በላይ ግቡን ማለት ነው። ቤተሰብ መልካምነት ለራስ ነው። ቪዲዮን ጨርሳችሁ እዩልኝ ማለት ነው።